የምወዳችሁ እና የማከብራችሁ ውድ የቻናሌ ቤተሰቦች ሼር፣ ሰብስክራይብ እያደረጋችሁ እንግዲህ ማቴዎስ ወንጌል ምዕራፍ 25 ትላንትና ከዛ ዛሬ ደግሞ 26ን እናንብብ ማለት ነው። መጽሐፍ ቅዱስ ማንበብ ጥሩ ነው። ኢየሱስ እነዚህን ነገሮች ተናግሮ ከጨረሰ በኋላ ደቀ መዛሙርቱን ከሁለት ቀን በኋላ ፋሲካ እንደሚሆን ታውቃላችሁ፣ የሰው ልጅም ሊሰቀል አልፎ ይሰጣል አላቸው። ከዚህ በኋላ የካህናት አለቆችና የሕዝብ ሽማግሌዎች ቀያፋ በተባለ ሊቀ ካህን ግቢ ውስጥ ተሰብስበው በረቀቀ መንገድ ኢየሱስን ለማስያዝና ለማስገደል ተማከሩ። ነገር ግን በሕዝቡ መካከል ረብሻ እንዳይነሳ በበዓል አይሁን በማለት ተስማሙ። ኢየሱስ በቢታንያ በለምጻሙ በስምዖን ቤት ሳለ አንዲት ሴት ዋጋው እጅግ ውድ የሆነ አንድ ብልቃጥ አልባስጥሮስ ሽቶ ይዛ ወደ እርሱ ቀረበች። በማዕድ ላይ ተቀምጦ ሳለም በራሱ ላይ አፈሰሰችው። ደቀ መዛሙርቱም ይህንን በተመለከቱ ጊዜ ተቆጥተው እንዲህ አሉ፣ ይህ ሁሉ ብክነት ለምንድን ነው? ሽቶው በብዙ ዋጋ ተሸጦ ገንዘቡን ለድሆች መስጠት ሲቻል። ኢየሱስ ይህን አውቆ እንዲህ አላቸው፣ ይህችን ሴት ለምን ታስቸግሯታላችሁ? መልካም ነገር አድርጋለች። ድሆች ምንጊዜም ከእናንተ ጋር ናቸው፣ እኔ ግን ሁልጊዜ ከእናንተ ጋር አልሆንም። ሽቶውን በሰውነቴ ላይ በማፍሰሷ እኔ ለቀብር ለማዘጋጀት ነው። እውነት እላችኋለሁ ወንጌል በሚሰበክበት በዓለም ዙሪያ ሁሉ በየትኛውም ስፍራ እርሷ ያደረገችው በመታሰቢያነት ይነገርላታል። ከዚህ በኋላ ከአስራ ሁለቱ አንዱ የነበረውና የአስቆሮቱ ይሁዳ የተባለው ወደ ካህናት አለቆች ሄዶ እሱን አሳልፌ ብሰጣችሁ እናንተስ ምን ትሰጡኛላችሁ? አላቸው። እነርሱም 30 ጥሬ ብር ቆጥረው ሰጡት። ከዛ ጊዜ ጀምሮ ይሁዳ ኢየሱስን አሳልፎ የሚሰጥበትን አመቺ ጊዜ ይፈልግ ነበረ። በቂጣ በዓል የመጀመሪያ ቀን ደቀ መዛሙርቱ ወደ ኢየሱስ ቀርበው ፋሲካን እንድትበላ የት እንድናዘጋጅልህ ትፈልጋለህ? አሉት። እርሱም ወደ ከተማ ሄዳችሁ እገሌ የተባለው ሰው መምህር ጊዜ ተቃርቧልና ከደቀ መዛሙርቴ ጋር ፋሲካን በቤትህ አከብራለሁ ብሏል በሉት አላቸው። ደቀ መዛሙርቱም ኢየሱስ ባዘዛቸው መሰረት የፋሲካን እራት አዘጋጁ። በመሸ ጊዜ ኢየሱስ ከ12ቱ ጋር በማዕድ ተቀመጠ። በመብላትም ሳሉም እውነት እላችኋለሁ ከእናንተ አንዱ አሳልፎ ይሰጠኛል አላቸው። እነርሱም እጅግ አዝነው ተራ በተራ ጌታ ሆይ እኔ ሆነ አሉት። እርሱም መልሶ እንዲህ አላቸው፣ አሳልፎ የሚሰጠኝ ከኔ ጋር እጁን ከወጭቱ ውስጥ ያጠለቀው ነው። የሰው ልጅ ስለ እርሱ እንደተጻፈ ይሄዳል። ነገር ግን የሰው ልጅ አሳልፎ ለሚሰጠው ለዛ ሰው ወዮለት። ለዛ ሰው ሳይወለድ ቢቀር ይሻለው ነበረ። አሳልፎ የሚሰጠው ይሁዳም መምህር ሆይ እኔ ሆን አለው። እርሱም አንተ አልክ አለው። እየበሉ ሳለ ኢየሱስ እንጀራን አንስቶ ባረከው፣ ቆርሶም ለደቀ መዛሙርቱ በመስጠት እንካችሁ ብሉ፣ ይህ ሥጋዬ ነው አላቸው። ከዛ ጽዋውን አንስቶ አመሰገነ፣ ለደቀ መዛሙርቱን በመስጠት እንዲህ አላቸው፣ ሁላችሁም ከዚህ ጠጡ፣ ስለ ብዙዎች የኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው። እላችኋለሁ በአባቴ መንግሥት ከእናንተ ጋር አዲስ መልክ እስከምጠጣበት እስከዚያ ቀን ድረስ ከእንግዲህ ከዚህ የወይን ፍሬ አልጠጣም። መዝሙር ከዘመሩ በኋላ ወደ ደብረ ዘይት ተራራ ወጡ። ቀጥሎም ኢየሱስ እንዲህ አላቸው፣ ሁላችሁም በዚች ሌሊት በእኔ ተሰናክላችሁ
ይዛችሁ ትሄዳላችሁ? እንዲህ ተብሎ ተጽፏልና እረኛውን እመታለሁ፣ የመንጋውንም በጎች ይበተናሉ። ነገር ግን ከተነሳሁ በኋላ ቀድሚያችሁ ወደ ገሊላ እሄዳለሁ። ጴጥሮስም መልሶ ሌሎች በሙሉ ባንተ ምክንያት ቢሰናከሉ እንኳን እኔ በፍጹም አልሰናከልም አለው። ኢየሱስም እውነት እልሃለሁ በዛሬዋ ሌሊት ዶሮ ከመጮሁ በፊት 3 ጊዜ ትክደኛለህ አለው። ጴጥሮስ ግን ከአንተ ጋር መሞት ቢያስፈልግ እንኳን ከቶ አልክድህም አለው። ሌሎቹ ደቀ መዛሙርት በሙሉ እንደዚህ አሉ። ከዛ በኋላ ኢየሱስ ከደቀ መዛሙርቱ ጋር ጌቴሴማኒ ወደሚባል ስፍራ ሄደ። እርሱም ወደዛ ሄጄ በምጸልይበት ጊዜ እናንተ እዚህ ተቀመጡ አላቸው። ከእነርሱም ጋር ጴጥሮስንና ሁለቱን የዘብዴዎስን ልጆች ይዞ ሄዶ ይተክዝና ይጨነቅ ጀመረ። ከዛም ነፍሴ እስከ ሞት ድረስ እጅግ አዝናለች፣ ከኔ ጋር በመትጋት እዚህ ቆዩ አላቸው። ጥቂት እልፍ ብሎ በግንባሩ በመደፋት አባቴ ሆይ ቢቻለኝ ይህ ጽዋ ከኔ ይለፍ፣ ነገር ግን እኔ እንደምፈልገው ሳይሆን እንደምትፈልገው ይሁን ብሎ ጸለየ። ከዛም ተመልሶ ወደ ደቀ መዛሙርቱ ሲመጣ ተኝተው አገኛቸው። ጴጥሮስንም እንዲህ አለው፣ እንግዲህ ከእኔ ጋር ለ1 ሰዓት እንኳን መትጋት አቃታችሁን? ወደ ፈተና እንዳትገቡ ትጉና ጸልዩ። መንፈስ ዝግጁ ነው፣ ስጋ ግን ደካማ ነው። እንደገና ለሁለተኛ ጊዜ ሄዶ አባቴ ሆይ ይህ ሳልጠጣው የማያልፍ ጽዋ ከሆነ ፈቃድህ ይፈጸም ብሎ ጸለየ። እንደገናም በመጣ ጊዜ ዓይኖቻቸው በእንቅልፍ ከብደው ስለነበረ ተኝተው አገኛቸው። ትቷቸውም እንደገና በመሄድ ለ3ኛ ጊዜ ቀደም ብሎ የጸለየውን ጸሎት ደገመ። ከዛም ወደ ደቀ መዛሙርቱ ተመልሶ እንዲህ አላቸው፣ አሁንም አርፋችሁ ተኝታችኋል? እነሆ ሰዓቱ ቀርቧል። የሰው ልጅ በኃጢአተኞች እጅ አሳልፎ ይሰጣል። ተነሱ እንሂድ፣ አሳልፎ የሚሰጠኝ እየመጣ ነው። በመናገር ላይ እያለ ከ12ቱ አንዱ ይሁዳ መጣ። ከካህናት አለቆችና ከሕዝብ ሽማግሌዎች ዘንድ የተላኩ ሰይፍና ዱላ የያዙ ብዙዎች አብረውት ነበሩ። ይሁዳም እኔ የምስመው እርሱ ነው፣ ያዙት ብሎ ምልክት ሰጥቷቸው ስለነበረ በቀጥታ ወደ ኢየሱስ ሄዶ መምህር ሆይ ሰላም ላንተ ይሁን በማለት ሳመው። ኢየሱስም ወዳጅ ሆይ የመጣህበትን ፈጽም አለው። በዛን ጊዜ ሰዎች ቀርበው ኢየሱስን ያዙት፣ አሰሩትም። ከኢየሱስ ጋር ከነበሩት አንዱ እጁን ዘርግቶ ሰይፉን መዘዘና የሊቀ ካህናቱን አገልጋይ መቶ ጆሮውን ቆረጠው። ኢየሱስ እንዲህ አለው፣ በል ሰይፍህን ወደ ሰገባህ መልስ። ሰይፍን የሚመዝ ሁሉ በሰይፍ ይጠፋል። ካስፈለገ አባቴን ብለምነው ከ12 ክፍለ ሰራዊት የሚበልጡ መላእክቱን የማይሰድልኝ ይመስልሃልን? ይህ ቢሆን ደግሞ ቅዱሳት መጻሕፍት ይሆናል ያሉት ነገር እንዴት ይፈጸማል? በዛን ጊዜ ኢየሱስ ሕዝቡን እንዲህ አላቸው፣ ወንበዴ እንደሚይዝ ሰው ሰይፍና ዱላ ይዛችሁ ልትይዙኝ መጣችሁ? በየዕለቱ በቤተ መቅደስ ተቀምጬ ሳስተምር አልያዛችሁኝም ነበር። ነገር ግን ይህ ሁሉ የሆነው ነቢያት በቅዱሳት መጻሕፍት የተናገሩት ይፈጸም ዘንድ ነው። በዛን ጊዜ ደቀ መዛሙርቱ ሁሉ ጥለውት ሸሹ። በዚያን ጊዜ ኢየሱስን የያዙት ሰዎች የኦሪት የሕግ መምህራንና የሕዝብ ሽማግሌዎች ተሰብስበው ይቀጥላል።